ቆንጆ ሃይሚ ዱባይ አሁን መሄዳችሁ ለእናንተ ምንም አይነት ጥቅም የለውም። አዎ ሃይሚ ሄዳችኋል። የሃይሚና የብሩክን ነገር በጣም ነው የሚያሳዝነው። እንግዲህ ብሩክ ዛሬ በጣም ተናዷል፣ በጣም ተበሳጭቷል። እኔም ትንሽ ብሩክ ያሳዝኖኛል። ለማንኛውም ቤተሰብ ሁላችንም እዚህ ጋር ሀሳብ አስተያየታችንን እንስጣለን። ሁላችሁም እዚህ ጋራ ማን ነው ዛሬ የማን ጥፋት አለበት ማን ነው ዛሬ ጥፋተኛ የሚለውን ኮሜንት ላይ ታስቀምጣላችሁ ሀሳብ አስተያየታችሁ ማለት ነው። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጋችሁ ብሩክና ሃይሚዬ ጋር እንዲደርስ አድርጉልኝ። ለማንኛውም የኛም ምክር ስለሚያስፈልጋቸው የኛም ንግግር ስለሚያስፈልጋችሁ ሁላችሁም ላይክ አርጉሽ። በመጀመሪያ ደረጃ በጣም ነው ማመሰግናችሁ ብሩኬና ሃይሚ ሃይማኖታችሁ ላይ ያላችሁ አቋም በጣም ነው ደስ የሚለው። በጣም እኔ እንጃ ቃላት የለኝም። እግዚአብሔር አሁንም በሃይማኖታችሁ ያጽድቃችሁ ነው ምለው። በተረፈ ቤተሰብ አሁን ዱባይ መሄዱ ሃይሚዬ ምንም ሊሰራ አይችልም። ሃይሚ ትንሽ ተረጋጊ ቆንጆ። ሃይሚ ዱባይ አሁን መሄዳችሁ ለእናንተ ምንም አይነት ጥቅም የለውም። አዎ ሃይሚዬ ደብሯታል። ማንም እየመጣ እየተወሳለፈብኝ ነው። አሁን ራሴን ማረጋጋት እፈልጋለሁ ብላለች። እንግዲህ ሃይሚ ብሩክም ደግሞ አሪፍ መልስ ነው የመለሰላት። ዱባይ ሳንሄድ ለጾማችንም እንዲመቸን ጾማችንን በጥሩ ሁኔታ እንድንጾምና በደንብ እንትን እንድንል የፈለግሽበት አገር ኢትዮጵያ ውስጥ ነው የፈለግሽበት ቦታ ሂደን መዝናናትም ሆነ ማረፍ እንችላለን አንቺን ከደበረሽ ብሏታል። አሪፍ ሐሳብ ነው። በጣም የሚገርም ሐሳብ ነው። እኔ ተስማምቻለሁ በብሩክ ሐሳብ ማለት ነው። ሃይሚዬ ትንሽ ተረጋግተሽ ጥሩ ስሜት ላይ ሆነሽ አስቢበት። ደግሞ የሆነች ነገር ደግሞ አለች ሃይሚ ላይ በጣም ከባድ ነገር ያለችባት ነገር ምንድነች? በሆነች ነገር ብሩክን ጠቅ የምታረገው ነገር አለ። ጠቅ አንጀቱን ቅጥል የሚያደርግ ነገር ትናገራለች በመሃል ማለት ነው። ይሄን ነገር ደግሞ ሃይሚ ብታቆሚ ጥሩ ነው። እውነት ጥሩ አይደለም። አንዳንድ ጊዜ እንደዚህ አይነት ነገር ያበሳጫል ወንዶችን አይደለም ወንድ እኔ ማንም ሰው እንደዚህ አይነት መሃል ላይ የሆነ ነገር ሲናገሩ ያበሳጫል በጣም። ስለዚህ ብሩክ እየተበሳጨ ነው። እቺን ጠቅ በመታረጊያን ነገር እሷን ነገር አቁሚያት ነው ምለው። እሱም ራሱ እንዳሮጊት መሃል ላይ የምታወሪውን ነገር አቁሚ፣ መሃል ላይ ሰውን ብታናጁን ነገር አቁሚ፣ መሃል ላይ የምትናገረት ቃላቶች በጣም እያበሳጩኝ ነው ብሏል። ስለሚያበሳ አንቺም አትናገር ሃይሚ የተረጋጊ። ትንሽ ጊዜ ስጪው ለልጁ ትንሽ ያስብበት። ብሩክ በጣም ተጨንቋል፣ ጭንቀት ላይ ነው ያለው ማሬ። እኔ አሁን ስረዳው ብሩክ አንቺን በጣም እንደሚወድሽ፣ አንቺ እንድትከፊ፣ አንቺ ምንም ነገር እንድትሆኚ አይፈልግም። ስለዚህ ሃይሚዬ አንቺም ተረጋጊ፣ የምትናገሪው ቃላቶችን በደንብ አድርገሽ ሰብስቢ። ዝም ብለሽ እንደመጣልሽ እሱን የሚያስቀይም ነገር ባትናገሪ ጥሩ ይመስለኛል። ብሩክ ያለውም ሀሳብ ቆንጆ ነው። አሁን ዱባይ መሄዱ ምንም አይሰራልሽም። ዱባይ ሂዶ እዛ ጾም መጾም አትችሉም፣ እንደፈለጋችሁ መሆንም አትችሉም፣ የፈለጋችሁትንም አግኝታችሁ ልትበሉ አትችሉም። ውጪ ሁሌ መብላትም አይሆንም። ያው ቤት ውስጥ ብዙ ጊዜ ምግብ ሰርታችሁ ነው ብሩት። ደግሞ እዚያ ውድ ነው፣ እዚህ ደግሞ ምግብ ርካሽ ነው። ስለዚህ ዱባይ ላይ መሄድም አያስፈልግም በዚህ በጾም ማለት ነው። ስለዚህ ጾም ሲፈታ ፏ ብላችሁ መዝናናት ከፈለጋችሁ ትሄዳላችሁ። ግን ምንድነው ሃይሚዬ በአሁን ሰዓት አንቺ የፈለግሽበት ስንት አለ፣ ሐዋሳ አለ፣ ዘዋይ አለ፣ ብዙ ናዝሬት አለ፣ በጣም ብዙ መዝናኛዎች አሉ። በጣም የሚገርም መዝናኛዎች አዲስ አበባ ላይ አሉ። ማረፍ ከፈለግሽ አዲስ አበባ ላይ ኢትዮጵያ ላይ አሉ። ማረፍ ከፈለግሽ አንቺ ሀሳብሽን ማስተካከል ቤት ውስጥ ከደበርሽ መሄድ ትችላላችሁ። ብሩክም ብሎሻል። ስለዚህ የማይሆን ነገር በቃ አታስቡ። በእናታችሁ ታረቁና ገላግሉን። በቃ ብሩክም ተረጋጋ ወንድሜ። ጥሩ ሀሳብ ነው ያመጣው። ማርያም ዛሬ ምንም አንተ የምቃወምክ ነገር የለም። ጥሩ ሀሳብ ነው ያመጣው። የሚገርም ሀሳብ ነው። ዱባይ ባይሆንም እዚህ ሀገራችን ላይ መሄድ መዝናናት እንችላለን ብለ ጥሩ ነገር። አርባ ምንጭም አለ፣ በጣም የሚገርም ሀገር። አርባ ምንጭ ደግሞ ባለፈው ታስታውሳላችሁ፣ የሆነ ጊዜ ካስታወሳችሁ አርባ ምንጭ እንላለን ብላችሁ ነበረ። የት ነው ሀገር እንጃ አላውቅም። በቃ ያሌላችሁበት ቦታ ሄዳችሁ መዝናናት ትችላላችሁ። ስለዚህ ሃይሚ ተረጋግተሽ ሀሳብሽን ሰብስቢ። በመሃል ላይ የምትናገሪውን ቃላቶች እቺ ቃላት እኔ ራሱ ቅድማውን ምንድነው ያልሽው? ሌሎችን እንደምትንከባከባቸው ማለት ያናዳል። ሌሎችን እንደምትንከባከባቸው ትንከባከበኛለህ አልሽው። ይሄ ያናዳል። ወንድ ልጅ በጣም እንትን ነው በቃ ያናዳል። በጣም ነው የሚያናደው። ስለዚህ እባክሽን አንቺም ለምትናገሪው ቃላቶች ጥሩ ነገር አድርጊ። አንተም ብሩክ ተረጋጋ፣ አትናደድ ቶሎ።
እሷ ያው ስለተናደደች ሴትም ካንተ ጋር ስላየች ምናምን በቃ ያንተ ሰበብ ነው ምናምን ስለምትበሳጭብህ ነው። ስለዚህ አንተም ብሩክ ተረጋጋ ወንድሜ፣ ተረጋግተህ ሁሉን ነገር አስብበት። ደግሞ እቃውን ሰባብረ ለመድረስ ነው። እቃውን ኧረ በፈጠረ እቃውን አትስበር። ተናዷል ዛሬ በጣም ብሩክ እንደዛሬ ተናዶ አቅም በጣም አደገኛ ነገሮችን ነው ሲናገር የነበረው። ከዚህ በኋላ ምንም እኔ የምችለው ነገር የለም፣ ጭቅጭቅ ከተጨቃጨቅሽኝ ሁሉም ነገር ሊቀር ይችላል ብሎ በጣም ከባባድ ውሳኔዎች ነበር ሲወስን የነበረው ብሩኬ። ብሩክ ቶሎ እንደዚህ ነገሮች እንደዚህ ቃላቶችን አትወስን። ያው ስለተናደርክ ነው። ግን ያው ሃይሚም ንዴ ስላለበት ከሁለት አንዳችሁ ደግሞ መረታት አለባችሁ። ሃይሚዬ አንቺ ሴት ነሽ። አንቺ ሴት ስለሆንሽ እንደ ሴትነትሽ ትንሽ እንትን በይና ተረጋጊ። እኔ ፍቅር አረጋጊው እሱንም ምንም በቃ ተጣልታችሁ ምንም ሆይ ብላችሁ ምንም የሚመጣው ነገር የለም። ስለዚህ መረጋጋት አለባችሁ። ብሩክም ተረጋጋ፣ እሷም ንዴ ስላለባት ነው። ሁለታችሁም ሆይ አትበሉ። በቃ ስርዓታችሁን ያዙ። እውነት ሰው እየተከፋባችሁ ነው ያለው፣ ሰው እያለቀሰባችሁ ነው ያለው። ለምን ይሄ ሁሉ ነገር የሚፈጠረው? እና ቡራ እየተረጋጋ፣ ሃይሚዬም ተረጋጊ። እንግዲህ እኔ ምንም ላደርግ አልችልም። ለእናንተ ተስማምታችሁ እንድትመጡ ነው የምንፈልገው። ዛሬ እንግዲህ ብሩክ በጣም ተበሳጭቷል። እቃ እስከ መስበር ድረስ ደርሷል። ሁሉም ነገር ሲበዛ ይመራል ብሏል። እንግዲህ ብሩኬ በጣም አፍንጫውን የደረሰበት ኃይለኛ ውሳኔዎችን ነበር ሲወስን የነበረው። በቃ ስለዚህ እባካችሁ በቃ ተውረፉ። ረፉና አርፋችሁ ስራችሁን ስሩ። በፍቅር ኑልን። እኛንም አታስጨንቁን። ተጨነቅን እኮ እኛም ተጨነቅን እንዴ። ለማንኛውም ቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ደህና ደሩልኝ።